ኮሽ የንጹህ መጠጥ ውሃ አቅርቦት ሳኒቴሽንና በንጽህና አጠባበቅ ላይ መሰረት አድርጎ በፊንላንድ መንግስት የገንዘብ ድጋፍ በሀገሪቱ በ8 ክልሎች አገልግሎት እየሰጠ የሚገኝ ግብረሰናይ ድርጅት ነው። ፕሮግራሙ በሲዳማ ክልል ከ2014 ጀምሮ በ5 ወረዳዎች አገልግሎት እየሰጠም ይገኛል። ይህንን አስመልክቶ የ4 ዓመት ቆይታ ሪፖርትና የ2018 በጀት ዓመት እቅድ ዙሪያ ከባለድርሻ አካላት ጋር ምክክር አካሂዷል። የሲዳማ ክልል ውሃ ማዕድንና ኤነርጂ ቢሮ ምክትል ቢሮ ኃላፊ አቶ ኃይለ ኢየሱስ ኤልያስ የኮሽ ፕሮግራም በክልሉ በነበረው የ4 ዓመት ቆይታ ዘርፈ ብዙ ስራዎችን እንዳከናወነም ገልጸዋል። ከ2014 እስከ 2017 ወደ 200 ሺህ ህዝብ እሱን ተጠቃሚ አድርጓል። ባይዘበ በውሃ ብቻ አይደለም እንደዛ ስናይ በውሃ ብቻ ሳይሆን ውሃውን እንዴት መጠበቅ እንዳለባቸው ወተር ሴፍቲ ፕላን የሚላለ ውሃውን መገንባት ብቻ አይደለም ኮዋሽ የሚሰራው ህዝቡ ራሱ ውሃውን ወርዶ ራሱ እያገዘ ነው የሚሰራው እንደ ባለሙያ ሆኖ ማለት ነው። ባለሙያ አለ ይመደባል፣ ግን አሸባ እያቀረበ ድንጋይ እያቀረበ የጉልበት ስራ ራሱ እያዋጣ ነው የሚሰራውና ውሃ አገልግሎት ብቻ አይደለም የሚያገኙት። ልክ ውሃውን ከሰሩ በኋላ ውሃውን የሚጠቀሙ ሰዎች እንዳሉ ሽንት ቤት የራሳቸው መጸዳጃ እንዲቆፍሩ ይደረጋል። ለዛ ለመጸዳጃ ቤት የሚሆኑ አንዳንድ ሳሙናዎች ፈሳሽ ሳሙናም ሊሆን ይችላል የተለያዩ የሃይጂን እቃዎችን እዛው እያመረቱ የሚሸጡ ኢንተርፕራይዞች ተቋቁመዋል። የክልሉ ፋይናንስ ኢኮኖሚ ልማት ቢሮ ምክትል ቢሮ ኃላፊ የሆኑት አቶ መንገሻ በና በበኩላቸው ፕሮግራሙ በተቀናጀ መልኩ የሚመራ መሆኑንም ጠቁመዋል። ፊዚካል ስራና ፋይናንሻል ስራዎች አሉ። ፊዚካል ስራ እታች በትምህርት ላይና በጤና በሰቶች ላይ ነው የሚሰራው። በውሃ ላይ ነው የሚሰራውና ይሄንን በቅንጅት እየገመገምን ምን ያክል ሪሶርስ መጣ ምን ላይ ዋለ የሚለውን በስትሪንግ ኮሚቴ እየተመራ የሚሄድ ፕሮግራም ነው። አቶ በላይነህ በቀለም የክልሉ ጤና ቢሮ ምክትል ቢሮ ኃላፊ ሲሆኑ የኮሽ ፕሮግራም አገልግሎት በሚሰጥባቸው አካባቢዎች የጤና ሴክተሩን ጥራት እንዳሳደገውም ተናግረዋል። ለፉት 4 ዓመታት በዚህ በኮዋሽ በተሰራው ስራ በሲዳማ ክልል በጤናው ሴክተር የተጣሉ በተለይ ተቋማት ደረጃ ጽዱና ምቹ እንዲሆኑ ተብሎ የተጣለው ግብ እንዲሳካና የተጠቃሚ እርካታ እንዲጨምር ከማድረግ አንፃር ከፍተኛ አስተዋጽኦ ያበረከተ ፕሮግራም ነው። በክልሉ ውሃ ማዕድንና ኤነርጂ የኮሽ ፕሮግራም አስተባባሪ የሆኑት አቶ ለጣይ ታሞ እንዳሉት ኮሽ በሲዳማ ክልል የ4 ዓመት ቆይታው ስኬታማ ስራዎችን እንዳከናወነም ገልጸዋል። የማህበረሰቡ ግንዛቤም ለውሃ አቅርቦትም ያለው ፍላጎት ደግሞ ከፍተኛ ስለሆነ ማህበረሰቡ በጉልበትም ይተባበራል፣ በግንባታውም ይተባበራል። እቃ አቅርቦት ለምሳሌ የዚህን ዓመት በጀት ስናስቀምጥ ማህበረሰቡ ራሱ ያዋጣል ብለን ያዝነው 3.3 ሚሊዮን ከማህበረሰቡ ነው የሚዋጣው። አንደኛ ብሩ ይዋጣና ለዚህ ወደ ግንባታው ድጋፍ ይደረጋል። በቀጣይም ደግሞ እነዚህ የተገነቡ ተቋማት እንዳይበላሹ ቀጣይነት እንዲኖራቸው እየጠገኑ ያስቀጥላሉ። ሁለተኛ ደግሞ ግንባታ በሚሰራበት ጊዜ መስመር በመቆፈር አሸዋ በማምጣት ድንጋይ በማምጣት የተሰሩ ተቋማትን ደግሞ ዙሪያውን በማጠር እነዚህ ነገሮች በማድረግ የማህበረሰቡ አስተዋጽኦ ከፍተኛ ነው ማለት ነው እኛ ክልል። ስለዚህ ፕሮግራሙ ከቅድም ከነገርኩ ከጸጥታም ከፍላጎትም አንፃር ያለው በጣም ከፍ እንድል አድርጎታል። ክልሎች አንፃር ስናይ የኛ የሲዳማ በስት የሚባል ነው። የኮሽ ፕሮግራም በሲዳማ ክልል ባለፉት 4 ዓመታት በ5 ወረዳዎች ከ200 ሺህ በላይ ዜጎችን ተጠቃሚ ማድረግም ችሏል።